समुद्र में अब तक का सबसे बड़ा ड्रॉप बस्ट। 6 नशीले पदार्थों की तस्करी करने वाली पनडुब्बियों को पकड़ा गया। घर में बनी पनडुब्बी 165 मिलियन डॉलर से अधिक मूल्य की 7 टन कोकीन से भरी एक पनडुब्बी। የአሜሪካ ወደብ ተቆጣጣሪ የሆኑ ኦፊሰሮች ይህንን ቪዲዮ ለእይታ ካበቁ ወይም ሪሊዝ ካደረጉ በኋላ በትክክል ሊለይና ሊታወቅ የቻሉ ወይም በቪዲዮ ላይ እንደሚታየው አንድ ናርኮስ የሆነ ሰብመሪን ሰርጓጅ መርከብ ኢንተርሴፕት ሲያደርጉትና ሲያስቆሙት በቁጥጥር ውስጥ ሲያስገቡት ይታያል። ይህ ክስተትም ደግሞ ፓትሮሊንግ እያደረገ የነበረ ወይም ቁጥጥር እያደረገ የነበረ አንድ ኤርክራፍት አውሮፕላን ፓሲፊክ ውቅያኖስ ኮስቱ ላይ ወደቡ አካባቢ ፓትሮሊንግ እያደረገ እየዞረና እየጎበኘ ያለ በዛ ሰዓት ላይ በድንገት ውቅያኖሱ መሃል ላይ የአንድ የሰርጓጅ መርከብ አክሱ ወይም ደግሞ አናቱ ሊታየው ቻለ። ፈጠን ብሎም ፓይለቱ አሜሪካ ውስጥ ለሚገኙ ኮስት ጋርዶች ወደብ ተቆጣጣሪ ፖሊሶች መረጃውን ይሰጣቸዋል። ከትንሽ ደቂቃ በኋላ ሁለት ጀልባና አንድ ሄሊኮፕተር የታጠቀ ኃይላቸውን ይይዙና ቦታው ላይ ይደርሳሉ። የተለቀቀው ቪዲዮ ላይ በግልጽ እንደሚያሳዩ ኮስት ጋርድ ጠባቂዎች ወይም ጋርዶቹ ጀልባቸውን ይዘው ለዚህ ለሰርጓጅ መርከብ በጣም ቀርቦት ይታያል። ግን ምናልባት ደግሞ ውስጥ የነበሩት ኮንትሮባንዲስቶች ይህን ነገር ከነጨራሹ አላወቁትም፣ አልገመቱም ነበርም። በመጨረሻም ኦፊሰሮቹ ወይም ወታደሮቹ ሰርጓጅ መርከቡ ላይ ዘለው ወጡና ክዳኑን በግድ ከፈቱት። ከዛ በኋላም ውስጥ የነበሩትን እነዚህ ኮንትሮባንዲስቶች በቁጥጥር ውስጥ ሲያስገቧቸውና ሲይዟቸው ታይተዋል። ይህ ናርኮ ሰብመሪንም ወይም ሰርጓጅ መርከቡ በውስጡ ወደ 3000 ኪሎ ግራም የሚደርስ ኮኬን ሊገኝበትና ሊያዝ ችሏል። ከደቡብ አሜሪካ ተነስተውም ደግሞ በድብቅና ጸጥ ባለ መንገድ ወደ አሜሪካ እያጓጓዙ ነበረም። ግን የሚገርመው ነገር ከነዛ ከ200 ሰርጓጅ መርከቦች መሃል አንዱ ነው። የመንግስት ባለስልጣናትና ተቆጣጣሪዎች ከ2006 ጀምሮ እስከ 2025 ድረስ ካፕቸር ያደርጓቸውና የያዟቸው የተወሰኑት ሰርጓጅ መርከቦች እዚህ ላይ የምታያቸው ናቸው። ግን ደግሞ እነዚህ ማለት የያዟቸውና በቁጥጥር ውስጥ ያስገቧቸው ብቻ ናቸው። ወደ አሜሪካ በየዓመቱ በሺ የሚቆጠሩ ልክ እንደዚህ አይነት ሰርጓጅ መርከቦች በህገወጥ መንገድ ድራጎችና ኮኬኖችን ወደ አሜሪካ ውስጥ እንደሚያዘዋውሩ እና እንደሚያደርሱ ይናገራሉ። እንደዛም ሆኖ ግን ቀደም ብሎ ማንም ሰው ከነጭራሹ ኮሽታም እንኳን አልሰማም አያውቅም ነበረም። ናርኮ ሰብመሪን የሚባሉት እነዚህ ሰርጓጅ መርከቦች እንዴት ነው ስራቸውን የሚሰሩት? እነሱን መያዝና ትራክ ማድረጉ ለምን ከባድ ይሆናል? በዛ ላይ ደግሞ የሚሰሩትና የሚመረቱትስ የት ነው? የዚህ ሁሉ ጥያቄ መልስ በዛሬ ቪዲዮ ታገኛላችሁ። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ድራግ ስመግሊንግ ወይም ደግሞ ኮንትሮባንድ መስራት ራሱን የቻለ አንድ ትልቅ ቢዝነስ ነው። በዛ ላይ ደግሞ ይህንን ችግር ወይም ይህን ስራ ለማስቆም እያንዳንዱ አገር እያንዳንዱ መንግስት በሚችለው አቅም የተለያየ አይነት መቆጣጠሪያ ሲስተም ይፈጥራሉ፣ ከፍተኛ ቁጥጥርም ያደርጋሉ። አዳዲስ መንገድም ደግሞ ሊፈጥሩ ስለሚችሉ እነዚህ በኮንትሮባንድ መልኩ ድራግ የሚያዘዋውሩ ሰዎችን ለመያዝም ሙከራቸውና ጥረታቸው ሁልጊዜ እንደቀጠለ ነው። እንደዛም ሆኖ ግን በጣም በአስገራሚ ሁኔታ ሁላችንም እንደምናውቀው በአሜሪካና ዩሮፕ ውስጥ በሚገኙ ብዙ አገራት ላይ እስካሁን ድረስ 100% ማስቆምና መቆጣጠር አልቻሉም። የዚህ ደግሞ ዋና ትልቁ ምክንያት ትልልቅ የሚባሉ ድራግ አዘዋዋሪ የሆኑ ካቴሎች ወይም ቡድኖች ድራግ ኢንፎርስመንት ኤጀንሲ ከሚባሉት በዓለማችን ላይ ከሚገኙት ሁሉ ተቆጣጣሪዎች በአስተሳሰብም ሆነ በእቅዳቸው ሁለት እርምጃ ወደፊት ይቀድማቸዋልም ይበልጧቸዋልም። ከድሮ ጀምሮ እንደሚታወቀው ደቡብ አሜሪካ የድራግ ማፊያዎች ዋና መገኛ እንዲሁም መፈልፈያ እንደሆነች ይታወቃል። የዚህ ዋና ምክንያቱ ደግሞ እዚህ አካባቢ ላይ የሚገኘው ለየት ያለ የአየር ጸባይና ይህንን ድራግ ለማምረት የሚጠቅመውን ኮካፓን የሚባለውን ፕላንት ወይም አትክልት ለማምረት በጣም ፐርፌክትና የተመቻቸ የመሬት አቀማመጥ ስላላቸው ነው። በእርግጥ በዓለማችን ላይ በጣም ከፍተኛ መጠን ያለው የኮኬን ምርት የሚመረተውና የሚዘዋወረው ከኮሎምቢያ ነው። ምሳሌ የአሜሪካን ብቻ ነው ከተባለ ወደ አሜሪካ ሲገቡ የተያዙ ኮኬኖች በአጠቃላይ 90% የሚሆነውን የኮሎምቢያ ምርት እንደሆነ ተናግረዋል። በሁለተኛ ደረጃ ላይ የሚገኘው ፔሩ የምትባለው ሀገር ናት። በመቀጠል ደግሞ ቦሊቪያ። እነዚህ ሶስቱም የደቡብ አሜሪካ አህጉር ሀገሮች ሲሆኑ እነዚህ ሀገራት ደግሞ የኮኬን ኢንዱስትሪ ጎልደን ትሪያንግል ወይም ደግሞ አንዲያን ትሪያንግል ይሏቸዋል። በዓለማችን ላይ የሚገኘውን ኮኬን በአጠቃላይ 99.9%ን ያህል በእነዚህ በሶስት ሀገራት ላይ ነው የሚመረተውም የሚቀነባበረውም። ስለዚህ ከተመረተ በኋላ ደግሞ ድራጎቹን ከደቡብ አሜሪካ አንስተው ወደ ሴንትራል አሜሪካና ወደ ዩሮፕ ለማዳረስና ለማሰራጨት የተለያዩ መንገዶችን ከድሮ ጀምሮ እነዚህ ቡድኖች ሲጠቀሙና ሲያዘዋውሩ ቆይተዋል። ምሳሌ በ1960ዎቹ ቁጥጥሩ በጣም ደካማ ስለነበረም ማንኛውም ሰው ኖርማል በሚባል ሻንጣ ውስጥ ጠቅልሎና አቅፎ በመያዝ በተሳፋሪዎች ፕሌን ውስጥ ይገቡና በቀላሉ ወደ ማዕከላዊ አሜሪካና ወደ ዩሮፕ ያዳረሷቸው ነበር። በመቀጠልም ቁጥጥሩ በጣም እየጠበቀና እየከበደ ሲመጣ ውቅያኖስ ላይ የሚጓዙ የተለያዩ መርከቦችን መጠቀም ጀመሩ። እንደሚታወቀው ማንኛውም ኮንትሮባንድ ስራ ጥቅሙ በጣም ከፍተኛ ነው። በተለይ ደግሞ ያ ውጤት ወይም ደግሞ ያ ምርት ህገወጥ ነው ከተባለ ጥቅሙ በጣም ከፍተኛ ነው። ስለዚህ እነዚህ ድራግ ማፊያዎች በ1980ዎቹ አነስ ያሉ ግን ርካሽ የሚባሉ የተለያዩ አውሮፕላኖችን መጠቀም ጀመሩ። እነዚህን አውሮፕላኖች ከኮሎምቢያ ያስነሱና ካሪቢያን ውስጥ የሚገኙ ትንንሽ ደሴቶች ለምሳሌ ኖርሌን የምትባለው ደሴት ላይ ወይም ደግሞ ማዕከላዊ አሜሪካ ውስጥ የሚገኙ ጫካ ውስጥ ያሉ ሚስጥራዊ ቦታቸው ላይ የተዘጋጀ ማረፊያ ስላላቸው እዛ ቦታ ላይ ያርፋሉ፣ ያዘዋውራሉ። በዛውም ምርታቸውን ያራግፉ ነበር። ይህ ጊዜ ማለት እንግዲህ ትልቁ የድራግ ማፊያም ፓብሎ ኤስኮባር ሜድሊን የሚባለው የድራግ አዘዋዋሪ ግሩፕ
ግሩፕ በዓለማችን ላይ የሚገኘውን 80% የኮኬን ገበያ ብቻውን በሚቆጣጠርበት ሰዓት ነበረ ይሄ ስራ የሚሰራው። ልክ እንደ ካርሎስ ሌደር የመሳሰለ እጅግ በጣም ብልጥና የማይገመትና የማይያዝ የድራግ ፓርትነሩ የተለያዩ አነስ ያሉ ደሴቶችን ለኮንትሮባንድ ስራ ዋና ማንቀሳቀሻ አድርገዋቸው ነበረ። ስለዚህ እነዚህ ደሴቶች ላይ እነዚህ ትንንሽ ፕሌኖች በቀላሉ ያርፉ ነበረ። ቀስ በቀስ ግን ከጊዜ ጋር ራዳር ሲስተምን በጣም እየተሻሻለና እያደገ ሄደ። ስለዚህ የህግ ተቆጣጣሪ ኃይላት እነዚህ ትንንሽ አውሮፕላኖችን በቁጥጥር ውስጥ ማስገባትና መያዝ ጀመሩ። ከዛ በኋላ እነዚህ ማፊያዎች ስራቸውና ሽቀራቸውን ለማጧጧፍ ፈጣን የተባሉ የተለያዩ ጀልባዎችን መጠቀም ጀመሩ። እነዚህ ኖርማል የምናውቃቸው ፈጣን ጀልባዎች አይደሉም። እንዲያውም ስፔሻሊ ለዚህ ጉዳይ ተብለው ሞዲፋይ ተደርጎ የሚሰሩ ሲሆን ከዛም በድራግ ይሞላቸውና እነዚህ ጀልባዎችን በፍጥነት በማጓጓዝ ወደ ካሪቢያን ደሴቶች ያደርሷቸዋል። ኮስት ጋርዶች ደግሞ እነሱን ከማየታቸው በፊት እነዚህ ጀልባዎች በጣም በፍጥነት ስራቸውን ሰርተው ወይም ደግሞ እቃቸውን አራግፈው ቦታቸው ላይ መመለስ ይችሉ ነበር። ግን ደግሞ በዛ ሰዓት ላይ የካሪቢያን ኮስት ላይ ወይም ወደቡ አካባቢ አሜሪካም ሆነ ተባባሪ የሆኑ አገራት የውቅያኖስ ቁጥጥራቸው ደከም ያለ ስለነበረ ቁጥጥሩ ጠንከር እንዲልና በዛ እንዲል ማድረግ ቻሉ። በዛውም ደግሞ አድቫንስ የሆነ የሰለጠነ ለየት ያለ የራዳር ሲስተምን መጠቀም ጀመሩ። ይህ ከተፈጠረ በኋላ ደግሞ ሞዲፋይ የተደረጉት እነዚህ በጣም ፈጣን የሚባሉ ጀልባዎችን ትራክ ማድረግና መለየቱ እጅግ በጣም እየቀለለ መጣም። እስከ 1990 ድረስ በጣም ትልልቅ የተባሉ ድራግ ሎርዶች ወደ አሜሪካ ያደርሱ የነበረው በአየር በአውሮፕላኖች እና የውቅያኖስ መንገድን መጠቀም ግዴታ ሆኖባቸው ነበር። ሁለቱም መንገድ ደግሞ ከነጨራሹ የማይቻልበት ደረጃ ላይ ሲደርስ ለየት ያለ የኢንጂነሪንግ ፈጠራ እንዲያስቡና እንዲፈጥሩ አስገደዳቸው። ስራቸውንም ለመስራት እንዲሁም ደግሞ በዓለም ላይ የተጠቃሚ ቁጥር ከፍተኛ ስለሆነ አንድ ነገር በጣም አስፈልጓቸው ነበረ። ለዛውም ለየት ያለ ቴክኖሎጂ ያለው። ይህ ቴክኖሎጂም ደግሞ ራዳርንም ማታለል የሚችል መሪን ከሚባሉት ከነዚህ ፓትሮል ከሚያደርጉ ፖሊሶችና ወታደሮች ከእይታቸው ከነጨራሹ የሚሰለብ የሚሰወር፣ ከሁሉም በላይ ደግሞ በዚህ በአዲሱ መንገድ በጣም ከፍተኛ መጠን ያለው ብዙ ድራግ ማዘዋወር የሚቻልበት አንድ ቴክኖሎጂና መንገድ መፍጠር ፈልገው ነበር። እነዚህ ድራግ ማፊያዎችም ኢንጂነሪንግን ተጠቀሙና በመጨረሻም ሰብመሪን ወይም ደግሞ ሰርጓጅ መርከብ ለመስራት ወሰኑ። ይህ ሰርጓጅ መርከብ ደግሞ ሊሰራ የሚችለው ወይም ደግሞ መሰራት ያለበት በፋይበር ግላስ ነው። ፋይበር ከሆነ ደግሞ ራዳር የነዚህን ሰርጓጅ መርከቦች ሲግናላቸውን ፊልተር አድርጎ ያልፈዋል እንጂ አይጠቁምባቸውም፣ አይለያቸውም። ቀደም ብሎ ጀልባዎች ላይ ወይም ፈጣን ጀልባዎች ላይ የመጫን አቅሙ የተወሰነ ነበር፣ ትንሽ ነበረ። ግን አሁን አዲስ የሚሰሩት ሰብመሪኖች ወይም ሰርጓጅ መርከቦች ከ5 እስከ 10 ቶን የሚደርስ እነዚህን ድራጎች የመሸከም አቅም ነበራቸው። እነዚህ ሰርጓጅ መርከቦች ደግሞ ናርኮ ሰብመሪን በመባል ይታወቃሉ። ከተሰሩና አገልግሎት ላይ ከዋሉ በኋላ እጅግ በጣም ስኬታማ ስለነበሩ ለረጅም ዓመታት የናርኮቲክ ዲፓርትመንቶች ከነጨራሹም እንኳን ሊያውቁና ምንም አይነት ፍንጭ ሊያገኙ አልቻሉም ነበርም። ሴንትራል አሜሪካ ውስጥ እንኳን ድራግ በብዛት እንደሚገኝ ያያሉ፣ ግን ቤት በኩል ወደ አገራቸው እንደሚገባ ከነጨራሹ ማወቅ አቅቷቸው ነበርም። ግን በ1990 ጀምሮ ወይም አንድ ብሎ የጀመረው ይህ ድራግ የማዘዋወር ጉድ ሙሉ ለሙሉ ዓለም ፊት ለፊት ፈንድቶና ግልጽ ሊወጣ የቻለው በአስገራሚ ሁኔታ ከ16 ዓመት በኋላ በ2006 መፈረንጆቹ የመጀመሪያው ናርኮ ሰብመሪን የተባለው ይህ ሰርጓጅ መርከብ በቁጥጥር ውስጥ በገባና በተያዘ ሰዓት ነበረ። ኮስታሪካ ውስጥ ከሚገኘው ከፓሲፊክ ኮስት 170 ኪሎ ሜትር ራቅ ብሎ የአሜሪካ ኮስት ጋርድ ጠባቂዎች ፓትሮሊንግ ለማድረግ ጉዟቸውን እያደረጉ ነበረ። በዛ ሰዓት ላይ ባልተለመደ ሁኔታ ውቅያኖሱ ላይ 3 የፕላስቲክ ጠርዞች ውሃው ላይ ተንሳፎና ወጣ ብሎ ሊያዩ ቻሉ። ይህ 50 ጫማ ርዝመት ያለው በእንጨትና በፋይበር ግላስ የተሰራው ናርኮ ሰብመሪን ነበርም። አሜሪካ ውስጥ የሚገኘው ፖስት ጋርድ ወይም ኮስት ጋርዱ ስለ ጉዳዩ በተጠየቀ ሰዓት ላይ እንደዚህ አይነት ነገር እንደሚኖርና እንዳለ የተወሰነ ጭምጭምታ እንኳን ሰምተን ነበርም። ግን ያየነውና ፊት ለፊታችን ልናየው የቻልነው ዛሬ ለመጀመሪያ ጊዜያችን ነው አለ። እና ታዲያ ይህን ያህል ውስብስብ የሆነ እና ለየት ያለ ስራን እነዚህ ድራግ ማፊያዎች እነዚህን ነገሮች የሚያመርቷቸውና የሚሰራቸው ታዲያ የት ቦታ ላይ ነበርም? በውስጣቸውስ ምን አይነት አገልግሎት ይሰጣሉ? ምን ያህል ርቀትስ መሸፈን ይችላሉ በጉዞ? በዛ ላይ ደግሞ ይህን ያህል ውድ የተባሉ ለኮንትሮባንድ ስራ የሚጠቀሙባቸውን ሰብመሪኖች እነዚህ ስመግለሮቹ ራሳቸው በመጨረሻም ውቅያኖስ ውስጥ ለምንድን ነው እንዲሰምጥ የሚያደርጓቸው? በዛው አንድ መረጃ ልንገራችሁና ከ2006 ጀምሮ እስካሁን ድረስ በአጠቃላዩ 200 የሚደርሱ ሰብመሪኖች በቁጥር ውስጥ ገብተዋል ወይም ተይዘዋል። ግን ባለስልጣናቱ እንደሚሉት ከሆነ ከያዝነው እጥፍ የሚበልጥ በጣም ብዙ ሰብመሪኖች እስካሁን ድረስ ዲቴክት ማድረግ አልቻልንም፣ መለየት አልቻልንም ብለው ያምናሉ። እነዚህ ለየት ያሉ ናርኮ ሰብመሪን የሚባሉ ሰርጓጅ መርከቦች በአጠቃላይ 4 አይነት ዲዛይን አላቸው። የመጀመሪያው ሎ ፕሮፋይል ቬስል የሚባለው ነው። ባጭሩ ደግሞ ኤልፒቪ ይሉታል። ይህ እንኳን ከመጀመሪያም አሰራሩ ውሃ ውስጥ ሙሉ ለሙሉ የሚሰምጥና የሚዋጥ አይደለም። በእርግጥ ብዙ ክፍሉ ውሃ ውስጥ ይገባል፣ ግን አነስ ያለ ቶፕ ወይም የላይኛው ክፍሉ ከውሃ በላይ ይገኛል። በአጠቃላይ እድሜው ከተባለ ወደ 14 ሜትር ያህል ርዝመት አለው። የሚቀባው ቀለምና ከለሩ ደግሞ ከውቅያኖሱ ውሃ ጋር በጣም እንዲመሳሰል ተደርጎ ነው ቀደም ብሎ የሚዘጋጀውም። ያ ነገር ደግሞ አንቲ ዲቴክሽን ያደርገዋል፣ ማለት ዲቴክት እንዳይደረግና እንዳይለይ ያደርገዋል። አቅሙን እንኳን እኒ ከተባለ
ደግሞ ወደ 7.7 ቶን ያህል ኮኬን ወይም እነዚህ ድራጎችን ተሸክሞ በቀላሉ ጉዞ ማድረግ ይችላል። የጉዳዩ ባለስልጣናትና ኦፊሰሮች እንደሚሉት ከሆነ ይሄኛው መርከብ ወይም ይሄኛው ሰርጓጅ መርከብ ከደቡብ አሜሪካ ተነስተው ወደ ሴንትራል አሜሪካ አጠር ያለ ጉዞና አጭር መንገድ ሲኖራቸው የሚጠቀሙበት ነው የሚሉት ነው። ሁለተኛው ናርኮ ሰብመሪን ደግሞ ወይም ሁለተኛው አይነት ትራንስ አትላንቲክ ሰሚ ሰብ የሚባለው ነው። በእርግጥ ይሄ ቀደም እንዳለው ኤልፒቪ ከሚባለው ሞዴል ጋር ተመሳሳይነት አለው፣ ግን በጣም የተሻሻለ ሞደርን የሆነና ረዘም ተደርጎ ተለቅ ተደርጎ የተሰራ ነው። በአጠቃላይ እኔ ከተባለ ከ20 ሜትር በላይ ርዝመት አለው። በውስጡ ደግሞ 3 የተለያዩ ክፍሎች አሉት። አንደኛው ለሞተር ሲሆን፣ ሁለተኛው ደግሞ ለክሩ ሜምበር፣ ሶስተኛው ደግሞ ለካርጎ ነው፣ እቃ ለመጫን። በአጠቃላይ እኔ ከተባለ ወደ 20,000 ሊትር የሚደርስ ነዳጅ መያዝ አቅም አለው። ያም ማለት ደግሞ ረዘም ያለ የውቅያኖስ ጉዞ ለምሳሌ ከብራዚል ተነስቶ እስከ ዩሮፕ ድረስ በቀላሉ ጉዞ ማድረግ ይችላል ማለት ነው። በሚገርም ሁኔታ እነዚህ ሰብመሪኖች በውስጣቸው ከነጨራሹ ጂፒኤስ የላቸውም። ውስጥ ያሉት ስማግለሮች ኮምፓስ በመጠቀም ነው አቅጣጫቸውን መለየትና ማወቅ የሚችሉት። ሶስተኛው አይነት ደግሞ ስኖርክል ሰብ ይሉታል። ይሄኛው ሞዴል ኖርማል ከሚባል ወይም ከትክክለኛው ሰርጓጅ መርከብ ጋር እጅግ በጣም የሚመሳሰልና አንድ አይነት የሚያደርገው ነገር አለ። አንደኛው ሙሉ ለሙሉ ውሃ ውስጥ መስመጥ ይችላል። ርዝመቱ በአጠቃላይ 24 ሜትር ሲሆን ሙሉ ለሙሉ ደግሞ ፋይበር ግላስ ተጠቅመው ነው ቦዲውን የሰሩት። ወደ ተግባር ሲገባና ጉዞውን ሲያደርግ አንድ ብቻ ቀጠን ያለ ስኖርክል ወይም ማስተንፈሻ ፓይፕ ያለው ሲሆን እሱም ደግሞ ከውቅያኖሱ በላይ ወጣ ብሎ ይገኛል። የዚህ ዋና ስራ ደግሞ ሞተሩ ዲዝል ስለሆነ አየር ይስብለታል። እንዲሁም ውስጥ ላሉ ሰዎች ደግሞ ኦክሲጅን የሚያስገቡበት መንገድ ነው። በእርግጥ በተፈለገ ሰዓት ላይ መዝጋት ይቻላል እና ባላንስ ማድረጊያ ሲስተምም አለው። አደጋ እንዳለ ከተሰማቸው ደግሞ ውቅያኖስ ውስጥ በጣም እንዲሰምጥና እንዲጠልቅ ማድረግም ይችላሉ። ግን በአስገራሚ ሁኔታ እንደዚህ አይነት ሰብመሪን እስካሁን ድረስ ውቅያኖስ ላይ አንድም እንኳን አልተገኘም፣ አልተያዘም፣ መኖሩ ቢታወቅም። አራተኛ ላይ ደግሞ የሚገኘው እጅግ በጣም ለየት ያለውና ቀልጠፍ ያለው ኤሌክትሮኒክ የሆነ ሰብመሪን በጣም የሚወዱትና ለየት ያሉ ዲዛይናቸው ነው። ምክንያቱም ይሄኛው ሰብመሪን ከናርኮ ሰብመሪን አይነቶች በአጠቃላይ በጣም አድቫንስ የሆነ የተሻሻለና የመጨረሻው ጄኔሬሽን የሚሉት ነው፣ ወይም አሁን ላይ በጣም የሚጠቀሙት አዲሱ ምርታቸው ነው። እርዝመቱ በአጠቃላይ 12 ሜትር ነው። ቦዲው በአጠቃላይ በፋይበር ግላስ የተሰራው፣ ውስጥ ደግሞ ምንም አይነት ሰራተኛ የለም። የሚነዳውና የሚዘውረው ከነጭራሹ ምንም አካል የለም። በውስጡም ደግሞ ሞተሩ ዲዝል አይደለም፣ እንዲያውም ባትሪ ተጠቅመው ሁለት ከፍተኛ አቅም ያላቸው ኤሌክትሪክ ኢንጂኖች አሉ። ለነሱ ኃይል ይሰጣቸዋል ባትሪው። አንደኛ በኤሌክትሪክ ስለሚንቀሳቀስ ያው እንደ ማንኛውም መኪናም ማለት ይቻላል በጣም ጸጥ ያለ ነው፣ ድምጽ የለውም። በዛ ላይ ደግሞ ሶናር የሚባሉት ለየት ያሉት ስካነሮች እንኳን ዲቴክት አያደርጉትም። ያሉበትን ወይም ያለበትን መለየት አይችሉም። ፍጥነቱ ደግሞ በአጠቃላይ እኔ ከተባለ ወደ 60 ኪሎ ሜትር አካባቢ ሬንጁ ጉዞ ማድረግ ይችላል። ለዛም ይመስላል ትልቅ መርከብ ላይ በገመድ ያስሩትና መጀመሪያ ወደ ስምጥ ቦታ ላይ እንዲገባ ያደርጉታል። ማለትም በድንገት እንኳን ኮስት ጋርዶች ከመጡ ተጠባባቂ ፖሊሶችና ወታደሮች ማለት ነው አንሁክ ያደርጉትና ከገመዱ አላቀው ወደ ውስጥ ያስገቡታል። ይህም ማለት ውሃ ውስጥ ይገባና መደበቅ ይችላል ማለት ነው። ባለስልጣናቱ እንዳሉት ከሆነ እነዚህ ሰብመሪኖች እስካሁን ድረስ አክሽን ላይ ያሉ ወይም እንቅስቃሴ ላይ ያሉ አልያዝናቸውም፣ አላገኘናቸውም ብለዋል። በእርግጥ ጫካ ውስጥ የተለያየ ፍለጋ ባደረጉ ሰዓት ላይ ሞዴሉን እንኳን አግኝተውታል። ያ ክስተት ወይም ደግሞ ይህ ሁኔታ ከተፈጠረ በኋላ እንደዚህ አይነት ዲዛይንም እንደሚጠቀሙና እንደሚገለገሉ አውቀናል ብለዋል። እነዚህ ትንንሽ ሰብመሪኖች ውስጥ ለሰራተኞቹ አነስ ያለ ሽንት ቤት አለ፣ እዛው የሚተኙበት ቦታ አለ። የሚበላ የሚጠጣ ደግሞ ኃይል የሚሰጡ ግን ብዛት የሌላቸው የተለያዩ ምግቦችን እንዲጠቀሙ ያደርጓቸዋል። እና ታዲያ ይህን ያለ የሰለጠነና አድቫንስ የሆኑ ሰብመሪኖችን የሚሰሩት የቱ ጋ ነው? ምን አይነት ቦታ ላይ ይገነባሉ ብላችሁ መቼስ እየጠየቃችሁና እያሰባችሁ ሊሆን ይችላል። እነዚህ ሰርጓጅ መርከቦች ኮንስትራክሽን ስራቸው አንድ ብሎ ሲጀመር ወይም ደግሞ የሚሰሩት ጥቅጥቅ ያለ ጫካ ውስጥ የተደበቀና ሎኬሽኑ የማይታወቅ ቦታ ላይ ሺፕ ያርድ የሚባለው መርከብ ለመገንባት የሚያስፈልገው ሰፊ ቦታ አላቸው። እዛ ቦታ ላይ ግንባታ ያደርጉላቸዋል። ይህ አካባቢ በእርግጥ እጅግ በጣም ራቅ ብሎ የሚገኝ ለየት ያለ ቦታ ስለሆነ እዚህ ቦታ ላይ ኖርማል ሰው ቀጥ ብሎ ይደርስበታል ማለት ከነጭራሹ የሚታመንም አይደለም። ጥቅጥቅ ያለ ጫካም ስለሆነ አካባቢ ላይ ያለው እነዚህ ቦታዎችን በሳተላይትም ሆነ በድሮን ወይም ደግሞ በሄሊኮፕተር እርዳታ ከላይ ሆኖ ቦታውን ማየትና ማግኘት ከነጭራሹ ህልም ነው፣ የሚታሰብም አይደለም። አንዳንድ መረጃዎች እንደሚያሳየው ከሆነ ካልኩሌት ሲያደርጓቸው አንድ ሰብመሪንን ለመስራት ሌላ ቢቀር እንኳን ወደ $2 ቢሊዮን አካባቢ ወጪ ያስወጣቸዋል ብለው ይገምታሉ። ግን ደግሞ 4 ቶን የሚያክል ኮኬን ይህ ሰብመሪን ራሱ ባዘዋወረ ሰዓት ላይ የኮኬኑ ዋጋ ደግሞ ወደ $4 ቢሊዮን አካባቢ ይደርሳል። ስለዚህ ከጥቅሙ አኳያ ሲታይ ወጪው በጣም ትንሽ ሆኖ ይታያል። ለዛም ይመስላል እነዚህን ሰብመሪኖች አንድ ጊዜ ብቻ ለመጠቀም ብለው የሚሰሯቸው ጥቅሙ በጣም ከፍተኛ ስለሆነ ነው። አንድ ጊዜ ሚሽኑን ከጨረሰ በኋላ አንድ ሰብመሪን በሩ ይከፈተለትና ውቅያኖስ ውስጥ እንዲሰምጥ አድርገው ይለቁታል። ውሃም ስለሚገባበት ወደ ውስጥ መስመጥ ይጀምራል ማለት ነው። የዚህ ዋና ምክንያቱ ደግሞ እነዚህ ሰብመሪኖችን ኮስት ጋርዶችም እንዳያገኟቸው
በደንብ ካዩትና ካጠኑት በኋላ ደግሞ አምራቹ ጋር በቀላሉ መድረስ እንዳይችሉ ይጠቅማል ብለው ስለሚያምኑ ያሰምጧቸዋል። ሌላው ቀርቶ እንኳን ጉዟቸውን እያደረጉ እያለ ውስጥ የሚያንቀሳቅሱ ሰዎች እያሉ ኮስት ጋርዶች እየተጠቋቸው ሊይዟቸው እንደደረሱ ከታወቃቸው ኢመርጀንሲ ቫልቱን በመክፈት ውሃ እንዲገባበት ያደርጉና ሆን ብለው ያሰምጧቸዋል። ምክንያቱም እነሱም ደግሞ ወደ ውጭ ይወጣሉ። በዚህ ሰዓት ላይ ደግሞ እነሱም ዘለው ወደ ውሃ ውስጥ ይገባሉ፣ ወደ ውጭ ይወጣሉ። ከዛ በኋላ እንዲሰምጥ ያደርጉታል። የዚህ ዋና ምክንያቱ ምንም አይነት መረጃ እንዳይገኝ በማለት ነው። ከ2008 በፊት አሜሪካ ውስጥ የነበረው ህግ አንድ ናርኮ ሰብመሪን እየሰመጠ ካለ ኮስት ጋርዱ ወይም አካባቢ ላይ ያለው ጠባቂ እነዚህን ሰዎች ህይወታቸው አደጋ ላይ ያለ ስለሚመስለው ብቻ ያተርፋቸው ነበረ፣ ወይም ደግሞ እነሱን ማትረፍ ግዴታው ነበረ። ሰብመሪኑ ደግሞ ውሃ ስለሚገባበት በሺህ ኪሎ ሜትር ወደ ታች ወርዶ የውቅያኖሱ የመሬቱ ክፍል ላይ ደርሶ ስለሚጠፋ በዛው አብሮ ጠቅላላ መረጃውም ይጠፋል። ከተያዙ በኋላ ደግሞ እነዚህ ሰዎች ምንም አይነት መረጃ ስለሌለ መክሰስና ኬዙ እንዲቀጥል ማድረግ በጣም ይከብድ ነበረ። ግን ደግሞ ሁልጊዜ አይሞኙምና ከ2008 በኋላ ይሄ ህግ ተቀየረ። እንደዛም ሆኖ ግን አንድ ጊዜ ከተያዙ ወይም ደግሞ አደጋ ከታያቸው ሰብመሪኖቹ እንዲሰምጥ ያደርጋሉ። ምክንያቱም በትክክል ጠንቅቀው የሚያውቁት ምንም አይነት መረጃ ማግኘት ካልቻሉ ፖሊሶቹ ፍርድ ቤት በጠበቃ ለመከራከርና ነፃ ለመውጣት ነገሩ ቀለል ይላል ብለው ያምናሉ። ሌላው ቢቀር እንኳን ትንሽ ፍርድም ሊፈረድባቸው ይችላል። ይህን ሁሉ ነገር ደግሞ እነዚህ ህገወጥ ስራ የሚሰሩ ሰዎች በደንብ ጠንቅቀው ስለሚያውቁ እነዚህ ናርኮ የተባሉ ሰብመሪኖች ወይም ሰርጓጅ መርከቦች እድላቸው ሁል ጊዜ መጨረሻቸው መስመጥ ብቻ ነው። በተሳካ ሁኔታም ዕቃቸውን ዲሊቨር ማድረግ ቢችሉም ወይም ደግሞ ቢያዙም። በእርግጥ በጣም ብዙ ኬዞች ላይ አልታየም። እንደዚህ አይነት ናርኮ ሰብመሪኖችን አክሽን ላይ ያሉ ወይም እያዘዋወሩ እንቅስቃሴ ላይ ያሉ የመያዝ እድል አልታየም ነበር ቀደም ብሎ ወይም ተሳክቶላቸው አያውቅም። እና ታዲያ አሁን እዚህ ጋር ትልቅ ጥያቄ የሚነሳው እነዚህ የመንግስት አካላት ወይም ደግሞ ፖሊሶቹ ናርኮ ሰብመሪኖችን እስካሁን ድረስ የነገርኳችሁ ዲዛይናቸውም ሆነ ስራቸውን ከየት ሊያገኙ ቻሉ እና እኔስ እንዴት በዝርዝር ልነግራችሁ ቻልኩኝ ብላችሁ እያሰባችሁ ሊሆን ይችላል። በፈረንጆቹ 2002 ላይ በኮንትሮባንዱ ዓለም እጅግ በጣም ወሳኝና አስፈላጊ የተባለ አንድ ሰው ስሙም ደግሞ ኦስካር ሞሪኖ ሪካርዶ የተባለው ግለሰብ በቁጥጥር ውስጥ ገባ። ይህ ሰው ደግሞ በኮንትሮባንዶ ዓለም ላይ የናርኮ ሰብመሪን ንጉስ የሚል ስያሜ ተሰጥቶታል ወይም ማዕረግ አግኝቷል። ይህ ሰው በእርግጥ ኮንትሮባንድ ስራ የሚሰራ ሰው አይደለም። የዚህ ሰው ዋና ስራው ወይም ችሎታው እነዚህ ሰብመሪኖችን ኮንስትራክሽን ማድረግ ነው፣ መገንባት ነው። ከበኋላ ግን የታወቀው ቀደም ብሎ በእነዚህ ፈጣን በሚባሉት ጀልባዎች ኮኬንም የማዘዋወር ስራ ይሰራ እንደነበረ ታወቀም። ግን ከጊዜ ጋር ራሱን አሰለጠነና ድራጎችን ማዘዋወር ተወና ለነዚህ ለድራግ ማፊያዎች ምርጥ የተባለ ለየት ያለና የሚሰለቡ ለየት ያሉ ቬስሎችን ወይም እነዚህ ሰርጓጅ መርከቦችን ለመስራት ለየት ያለ ዲዛይነርና ራሱንም ደግሞ ኢንጂነር ነኝ ያለና ፊት ለፊታቸው የሥራ ጥያቄ ያቀረበላቸው። ዲዛይኑን ከተቀበሉት በኋላ ኮሎምቢያና ሜክሲኮ ስለሚገኙ ትልልቅ ለሚባሉ ለድራግ ማፊያዎች የተለያዩ ማዘዋወሪያና ማንቀሳቀሻ እነዚህ ሰርጓጅ መርከቦችን ወይም ናርኮ ሰብመሪኖችን ያመርትላቸው ይሰራላቸዋል። ይህ ኦስካር የተባለው ኢንጂነርም ብዙ ጊዜ እዛው ጫካ ውስጥ ለየት ያለ ቦታ ላይ መርከቦችን ወይም እነዚህ ሰርጓጅ መርከቦችን የሚገነባበት ቦታ ላይ ነው የሚኖረው። ግን ጃንዋሪ 2022 ላይ የኮሎምቢያ ከተማ የሆነችው ሜድሊን የተባለችው ከተማ ላይ ለአንድ ስራ ዲል ለማድረግና ለመስማማት ጉዞ አድርጎ ነበረ። ዲሉ እንግዲህ መጨረሻ ማታለል ስለነበረ በመጨረሻም በቁጥጥር ውስጥ ገብቷል። ያናገረው የነበረው የህግ አካል ነበረም። በእርግጥ ለዚህ ሚሽን የኮሎምቢያ ናሽናል ፖሊሶች ወታደሮችም ጭምር አሜሪካ ውስጥ የሚገኘው ትልቁ ድራግ ኢንፎርስመንት ኤጀንሲ ወይም የድራግ ቁጥጥር የሚያደርገው ኤጀንሲ ከፍተኛ ትግልና ርብርብ አድርገው ነበረ። ኦስካርን የመሰለ እንደዚህ አይነት ስራዎችን የሚሰራ ኢንጂነራቸውን በቁጥጥር ውስጥ ማስገባታቸው ለነዚህ ኤጀንሲዎች ወይም ሎ ኢንፎርስመንት ኤጀንሲ ለሚባሉት ህግ አስከባሪዎች አንድ ትልቅ ድል ነው። በእርግጥ ግን ትክክለኛውን እኒ ከተባለ ገና የበረዶ ግግሩ እርዙ ላይና ጫፉ ላይ ነው የደረሱት። እያንዳንዱን ስኬታማና ውጤታማ የሆነ ኦፕሬሽን ካጠናቀቁ በኋላ ኤክስፐርቶች እንደሚስማሙትና እንደሚያምኑት ከሆነ ወይም ምንም እንኳን በስኬት ብንይዝም እንደዛም ሆኖ በዛው ሰዓት ላይ መጠኑ ከፍተኛ የሆነ ድራግ አሁንም ሴንትራል አሜሪካና ዩሮፕ ጉዞውን እያደረገ እንዳለ እርግጠኛ ነን ብለው ይስማማሉ። በአንድ በኩል የማያስፈልገውን ወይም ደግሞ መረጃ እንዳይያዝባቸው የሚፈልጉትን የተለያዩ ሰብመሪኖች ውቅያኖስ ውስጥ እያሰመጡ መረጃ ያጠፉባቸዋል። በዛው ሰዓት ላይ ደግሞ ኮሎምቢያ ውስጥ የሚገኘው ይህ ጥቅጥቅ ያለው ጫካ ውስጥ አንድ ጂነስ የተባለ ሰው በኤሌክትሪክ የሚሰራ ድምጽ የሌለው እና ከነጨራሹ ሰው ኦፕሬት የማያደርገው ልክ እንደ ድሮን የሚታዘዝ ሰርጓጅ መርከብ እየተገነባና እየተሰራ ነው ብለው ያምናሉ። በትክክልም ደግሞ ሊሆን ይችላል። ዋናው ትልቁ ጥያቄ እነዚህ ድራግና ሐሺሾችን የሚፈልግ ሰው እስካለ ድረስ ትልልቅ የተባሉ የድራግ ማፊያዎች በቢሊዮንና በሚሊዮን የሚቆጠር ቢዝነሳቸው የተለያየ አማራጭን እየፈለገ ጉድጓድ እየቆፈረም ቢሆን በየትኛውም ቀዳዳ ማድረሳቸውን መቀጠላቸው ከነጨራሹ የማይቀር ነው። ስለዚህ ጉዳይ እናንተ ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። አልተገረማችሁም? ጥቅሙ ምን ያህል ነው ብላችሁ አላሰባችሁም? ይህን ያህል ተሟሙተው በዓለማችን ላይ ያለ አንድ ትልቅ ካምፓኒ እንኳን ለማምረትና ለመስራት የማያስበውን ነገር እነሱ ግን ለቢዝነሳቸው ለስራቸው እንደዚህ አይነት ነገር አስበው ማምረታቸው በራሱ እጅግ በጣም አስደናቂ ያደርገዋል። እኔ በጣም ሳነበው ስላስገረመኝ ላቀርብላችሁ ብዬ ነው ያቀረብኩት። በአጠቃላይ እስካሁን ከነገርኳችሁ ማለት የትኛው አስገረማችሁ? የትኛውስ በጣም ለየት ያለ ሆኖ አገኛችሁት? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ለማንኛውም የዛሬ ዓለም ድንቅ ናት የሚለው ፕሮግራም እንዴት አገኛችሁት? ተመቻችሁ? ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁም ሼር አድርጉ።
ያድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ያዝናኑ ቁም ነገር የሚያስጨብጡ የተለያዩ ቪዲዮችን ተራ በተራ በዚህ ዩቲዩብ ቻናል በብዛት አቀርብላችኋለሁ። በፍቅር የተሞላውና የሚያበረታታው ኮሜንታችሁን ሁልጊዜ ያለ ትዕግስት ጠብቃለሁ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ